አደድም ብዬ ተስፋ አደርጋለሁ ችግር የለውም ንገሪኝ አላስችልሽ ስላለኝ ማርከስን ተናገርኩት እንደዛ ልታደርግ እንደምትችይ ገምቼ ነበር የወለህኛ እንደሆንኩ ታውቀ የለ እሱንማ በደንብ አውቃለሁ እና ምንም አይረብሽም አይ ምንም አይመስለኝም ግን በተገናኘን ቁጥር ስለማርከስ ጋር ላልዛ ማውራት አልፈልግም ራሳችን ስለዚህ ምንም አታስብ ክርስቲያን እኔም ባላወራ መርጣለሁ ስለዚህ ደስ የሚል ነገር እናውራ ስለ ልደት ይሻላል ነገ እኮ ልደት ነው ማሬ የምታደርገው ነገር አለ አይ ምንም መቀደ የለም ስለዚህ የሆነ ነገር እንድናዘጋጅ ትፈልጋለህ ስላሰብሽልኝ በጣም አመሰግናለሁ ኤሊ ግን አሁን ወጥቼ ለመዝናናት ጥሩ ሰዓት አይመስለኝም እንዴ ማሬ ምን ነካ ልደትህ እኮ ነው ትክክል ግን ቢሆንም ምንም ግርግር ያስፈልገው ቢያንስ ጥሩ ነገር የተሻለ ነገር ልጋብዝህ እኔ እናንተ ብቻችንን ሆነን እራት እንብላ እባክህን ቢያት በለኝ አንድ ላይ ሆነን ይሄ መጀመሪያ ልደትህ ነው የሚሆነው እሺ እንደፈለግሽ ነገ ክርስቲያን ልደት ነው አዎ እሱን አውቃለሁ የሆነ ነገር ማድረግ አለብን ያው ሶስታችን ብቻ ብንሆንም አንድ ላይ የሆነ ነገር ማድረግ ምን አስበሽ ነው ድግስ ለሶስቱ ነን ድግስ ትንሽ አሰልቺ ስራ ይመስላልና በስርዓቱ ካዘጋጀነው አይሰለችም ክርስቲያን አዲስ የህይወት መንገድ ጀምሯል መጠጥ ለማቆም እየሞከረ እንደሆነ አትርሺው እኛም እኮ እንደሌላው ጊዜ አንጠጣም እሺ ከልብሽ ሆነሽ መልሽልኝ አንድ ጥያቄ ልጠይቅሽ አሁን ድግስ የሚያስደግስ ደስታ ኑሮ ነው ይሄንን የምትይኝ አዎ በህይወት መኖራችን ራሱ በጣም ደስ ይላል አንድ ላይ ነን ለኔ ከበቂ በላይ ነው እና ሊዮን አዋርተሻት ነበር አዋርቻታለሁ ግን ስለተስማማነው ነገር አይደለም ለምን ምክንያቱም ዝም ብላ እየቀባጠረች ስለነበር ጊዜው ሄደ ምን አለችሽ እራሷ ብትነግርሽ ይሻላል ወይዘሮ ሶኒያ አሁን የባሰ ልታስጨንቂኝ ነው ወይ ግን የዘመኑ ሴቶች እንዴት ነው ጭንቅላታችሁ መስቀልቅሎ የወጣው ለማመን ራሱ በጣም ከባድ ነው እንደምታየው መጀመሪያ እዚህ ስራ ስንጀምር በወጣው እቅድ መሰረት ስራችንን አድርሰናል ሁሉንም ፒፔ ግን አሁንም ቢሆን አልገባኝም ግርግር ላይ ነበርሽ ቦጎታ ሄደሽ ነበር ከዛ የኮሌጅ ትምህርትሽ አለ በዛ ላይ ሰርግሽም እንደማየው ከሆነ የእርሻውንም ስራ ምንም አላጎደልሽም ስለዚህ የጥሩ እቅድ አወጣጥ ትርጉሙን አየክ ማለት ነው ግን አሁን ሳስበው ትተሽ የምትሄጂ አይመስለኝም ተስፋ አድርጋለሁ አይ ጄራርዶም ስራ እንድተው አይፈልግም አንደኛ ሚዜ ሁን ብሎ እንደጠየቀኝ ነግሬሻለሁ እንዴ አዎ እና እሺ እንዳልከውም አውቃለሁ እንዴት ይሻላልም ታዲያ እንግዲህ ቀጥሎ ያለው ስራችን ደግሞ ሜድሊን የሚዘጋጀው የከብቶች አውደሪ ነው ስለዚህ ከስራ ውጭ ልንሰራ እንደሆነ አውቀሻል አይደል ለምን ምክንያቱም ከስራ ውጭ እንደማግዘው ቃል ገብቼለታለሁ ምን ማለት ነው እሱን ስራ የሚሰሩለት ተላላኪዎች የሉትም እንዴ አዎ ልክ ነው አሉት ግን ሁሌም እንደዚህ አይነት ስራዎች ሲመጡ ማዘጋጀው እኔ ነበርኩ ከዚህ በፊት ደግሞ አባቴ ነበር ገና የመጀመሪያው ነው አውደሪውን ከሌላ ሰው ጋር ሲሰራው ስለዚህ ባግዘው ምን ችግር አለው አይ ግን እንደምታውቀው የዳንጎድ መስክና ከብቶች ዋና ተፎካካሪዎቻችን መሆናቸውን አስታውሳት ትርሳ ሊዮ ገበያው እኮ ትልቅ ነው ለሁለታችንም ይበቃናል ትክክል ነህ ፒፔ ግን የዳንጎድ ሰራተኛ አለመሆንን መረዳት አለብህ አሁን አንተና እነሱ እኩል ናችሁ የመሬት ባለቤት ነህ እሱ አለቃ አይደለም አልተሳሳትኩም አይደል አይ አልተሳሳትሽም ያልገባኝ ለምን እንደተናደድሽ ብቻ ነው ምክንያቱም አንዳንዴ ምን መሰለ ክርስቲያን
የሚጠቀምብህ ይመስለኛል። ግን ለማንኛውም አቶ ፒፒ አለቃው አንተ ነህ። ስለዚህ እንርዳቸው ካልክ እንረዳቸዋለን። በእኔ እንዳትጠራጠር። በጣም ጥሩ። ስለዚህ ስራችንን እንቀጥል። አዎ ይቻላል። እባክህ አንድ የስልክህን አውሰድ። እሺ አለቃ። እመነኝ ብዙ አልቆይም። መልዕክት ለመናገር ብቻ ነው። ስማ፣ የት ነው ያለው? አሁንም ጭፈራ ቤት ውስጥ ነኝ። ሰውየውን ስጠብቀው 1 ሰዓት ሞላኝ፣ ግን እስካሁን ማንም ሰው አልመጣም። እና አሁንስ ለምን ለመቶ አለቃ ነው ጊዜ ደውለ ምን ላድርግ ብላ ጠይቅልኝም። ልጠብቀው ወይስ ምን ባደርግ ይሻላል ብለ ጠይቅልኝ። በስልክ ደውለ ስለዚህ ጉዳይ ምንም ነገር እንዳትጠይቀኝ ብሎ አስጠንቅቆኛል። እሺ አታስብ፣ በቃ አሁን ደውልለት። እሺ፣ በ10 ደቂቃ ውስጥ መልሼ እደውልልሃለሁ። አመሰግናለሁ ወንድሜ። ሌላ ቢራ ትጨምርልኛለህ? ይሄኛው ስማኝ፣ እንኳን ማንን እያወራህ ነበር? ማርካሪቶስ? እኔ ነኝ። ቤት ደውዬ ነበር። ስለ ራበኝ እራት ሰርተው እንዲጠብቁኝ ነው የነገርኳቸው እና ስራው ላይ ለውጥ አለ? እሺ። አረ አለ። ምን ተለወጠ? እሱን እንኳን ተው። እና ምንድን ነው? ይህንን ሰውዬ አገኘዋለሁ ወይስ አላገኘው? የሚገባ ታገኘዋለህ። ምንም ችግር የለም። ግን ከዛ በፊት እዚህ ትንሽ እንቆያለን። ትንሽ ቆይተን እንሄዳለን። ምንድን ነው ይሄ ሁሉ ልብ ማንጠልጠል? ቅድመ ጥንቃቄዎች መደረግ ስላለባቸው እንዴት እንደሚሰራ አውቃለሁ። ስማ፣ የሚጠጣ ነገር ስጠኝ እስኪ። አቶ ፊሊፔ፣ ጓደኛ ድጋሚ አይደውልም። እንዴት እርግጠኛ ሆንክ? ምክንያቱም ጋምዛ ጋላርዛን ሄዶ አውርቶታል። እየተከታተላችሁት ነው? በትክክል። እባክህ አዲስ ነገር ሲኖር አሳውቀኝ። የምችለውን በሙሉ አደርጋለሁ። እንዲህ ማለት እንደሌለብኝ አውቃለሁ፣ ግን አላስፈላጊ የሆኑ አደገኛ ነገሮችን አታድርጉ። እስክትደውልኝ እጠብቃለሁ። ማርከስ ከፖሊሶቹ ጋር እየሰራ ነው ያለው። አንተም ጭምር? ድጋሚ አብረናቸው እየሰራ ነው። ይኸውልሽ ሊዮ፣ ማርከስ ከገባበት ችግር የሚወጣበት ብቸኛው መንገድ ይሄ ብቻ ነው። በጣም ውስብስብ ነገር ነው ፒፔ። አይደለም ብዬ ተስፋ አደርጋለሁ። አዲስ ነገር አለ? እንዴት ነው? አዲስ ነገር ስትሰማ ወዲያውን እደውልልኝ፣ እጠብቅሃለሁ። ጥሩ፣ ደህና ሁን። ማርከስ የሚያስፈራሩትን ለማግኘት ሄዷል እና ላዩ ላይ የሚሄድበትን የሚከታተሉበትና ድምፁን የሚቀዱበትን መሳሪያ አድርገውበታል። ቆይ ቢያውቁበትስ? ፖሊሶቹ ምንም ነገር ቢፈጠር ንቁ ሆነን እንጠብቃለን ብለዋል ሊና። በጣም ይከብዳል። ክርስቲያን፣ አሁን ስለዚህ ለማውራት ትክክለኛው ሰዓት እንዳልሆነ አውቃለሁ፣ ግን ነገ እኮ ልደትህ ነው የኔ ፍቅር። ሙሉ ለሙሉ ረስቼው ነበር። የሆነ ነገር ልንገርህ። እዚህ ቤት ውስጥ ከአባት ጋር ትንሽ ነገር አዘጋጅተናል፣ ግን ደብሮ ሳይ ጊዜ ሌላ ሀሳብ መጣልኝ። ምንድን ነው? ነገ ማታ ወደ ውጭ እንውጣ። ማለት ከቤታችን ውጭ ነው ሊና? አዎ። አንቺ አብደሻል። ስማኝ ክርስቲያን፣ ማንም የማያውቅበት ቦታ ሞቴስ ወይም ሳንፔላ ብቻ የማይሆን ነገር ነው መሄድ ሊና። እንችላለን። በጭራሽ አይሆንም። የማይሆን ነገር ነው። እኔን ስማኝ፣ ወደ 3 ሰዓት አካባቢ መሄድ እንችላለን። ከዛ የሞንቴስን መንገድ ይዘን እንሄዳለን። ከተማ ስንደርስ ራሱ አንቆምም እና ከዛ ሊነጋ ሲል እንመጣለን። አዎ፣ ማንም አያውቅብንም። እባክህ እየለመንኩ ነው። እይ፣ ነገ እኮ ልደትህ ነው። ለየት ያለ ነገር ማድረግ አለብን። ከዚህ ግድግዳ መውጣት አለብን። ለእኛ በጣም ጥሩ ይሆንልናል። በመሄዳችን ምንም የሚጎልብን ነገር የለም። እምቢ ማለት በፍጹም አይቻልም። በዚህ ሰዓት እኔን እምቢ ማለት አትችልም። ለምን እንደዚህ ቆየ? ተረጋጋ፣ አለበለዚያ ስራውን ማስቆም ይኖርብናል። ተረጋጋ። ምንድን ነው? ጣጣ የለውም። ነገሮች እንደዚህ ሲለዋወጡ ስለማይመቸኝ ነው።
የተቀየረው ሰዓቱ ብቻ ነው። ተረጋጋ፣ ምንም ነገር የለም። ሰውየውን አዋረዋለሁ ወይስ አላዋራውም? አገኘዋለሁ ወይስ አላገኘውም? አግኝተው ታዋረዋለህ። ግን ትንሽ እዚህ እንጠብቅና ከዛ እንሄዳለን። በቃ ፈታ በል። ሰላም ነው አለቃ? አዎ ከእሱ ጋር ነኝ። አይ አለቃ አላደረግኩም። ደውለህ እስክታረጋግጥልኝ እየጠበቅኩኝ ነበር። እንዳትጨነቅ አለቃ፣ አታስብ። ከመሄዳችን በፊት አደርገዋለሁ። አሁን መሄድ እንችላለን ሰውዬ። ኧረ ስማ፣ እኔ ምልህ መጀመሪያ መታጠቢያ ቤት መሄድ ይችላል? ቀደም ብለህ አትሄድም ነበር እንዴ? ስማ፣ ምን ያህል እንደምቆይ ስለማላውቅ ነው ሽንቴን መቆጣጠር የምችል አይመስለኝም። ልሂድ? አረ እውነትህን ነው። በሊድና ሽናሽ ፍጠን ባክህ። ታዲያ ቸኮልኮ ለምን ነበር? እሺ እንደምትሰሙኝ ያውቃለሁ። ስለዚህ ግልጽ አድርጌ እነግራችኋለሁ። ምን እያለ ነው? የምንገናኝበት ቦታ ላይ ገመዱ ላይ እንዳለ አልሄድም። ትሰሙኛላችሁ? እንደዛ ማድረግ አልችልም። ታውቆኝ ነበረ። እሺ ድምፅ ማጉያውን የጭፈራ ቤቱ መታጠቢያ ቤት ውስጥ አስቀምጥላችኋለሁ። ማንም ሰው ስለ እኔ ግድ እንደማይሰጠው ሲገባኝ ራሴን እየጠበቅኩ ነው። ገና ለማሞት ዝግጁ። ምንድን ነው? ሁሉም ነገር ሰላም ነው? ለምንድን ነው እዚያ የቆም ነው? ስማኝ፣ የማንጠብቀውን እንደማታደርገን ማረጋገጥ ፈልገን ነው። የማንጠብቀውን ነገር ማለት ምን እያልኩ እንደሆነ ታውቀዋለህ። ምንም ያህል ብንጠነቀቅ እንደማይበቃን ተረዳን። ማንን እያዋራህ ያለ መስሎ ነው? አላውቅም፣ ደግሞ ግድም አይሰጠኝም። እኔ የማየው የራሴን አሰራር መከተሌን ብቻ ነው። እና ምን ይሁን እንቀጥል ወይስ ምን አሰብክ? አምጣው። የሌለ ነገር ነው። አሁን ፊትህ በዚህ መሸፈን አለበት። ጥሩ፣ ፍጠን። ምን እያደረግክ ነው? እያሰብኩ። ስለምን? በድንገት ራሴን እዚህ ምስቅልቅል ውስጥ ስላስገባሁበት ጊዜ አባዬ። ህይወት እንዲህ ናት ልጄ። አንዴ በደካማ ጊዜ የወሰንከው መጥፎ ውሳኔ ሁሉንም ነገር ይቀይረዋል። የኔ ልጅ ይህንን ነገር መቼም ቢሆን አትርሳው እሺ? መቼም። መቼስ ታውቃለህ፣ ነገ ልደቴ ነው አባዬ፣ እና ላንተ እውነቱን መናገር አለብኝ። ኤልዛቤትንም ሊና ማርያንም አንድ አይነት ሰዓት ላይ ቀጥሬያቸዋለሁ። ሁለቱንም እምቢ ማለት አልቻልኩም። ምን ልታደርግ ነው? ምን እያሰብኩ ይመስላል? መፍትሄ ሊሆን የሚችል ነገር አለ እንዴ? አባዬ፣ እውነቱን ከመናገር ሌላ ምንም የለም። አመሰግናለሁ ጋምዛ። አሁን ሽፋኑን መግለጥ ትችላለህ። እንዴት ነህ አቶ ጋላርዛ? አንተ ነህ? ታዲያ ማንን ጠብቀህ ነበር? አባባ ገናን ነው ሰውዬ? ገረመህ እንዴ? አይ አባባ ገናን አይደለም፣ ግን አንተም ኃይለኛ ሰው ነህ ብዬ አላሰብኩም ነበር። አይደለሁም። ባለቀ ሰዓት ያልጠበቅነው ነገር ገጥሞን ነው። ያመጣህ ሰውዬ ነግሮሃል አይደል እንዴ? አዎ ነግሮኛል፣ ግን ከዋናዎቹ አለቆች ውስጥ አንዱን እንደማገኝ ነበር የነገረኝ። ይቅርታ አድርግልኝ፣ ንቀት አይደለም፣ ግን አንተ እንዳልሆንክ ግልጽ ነው። ሙሉ በሙሉ ልክ ነህ፣ ግን አለቃው አንተን ከማግኘቱ በፊት ለመደራደሪያ ልታቀርብለት የምትችለውን ነገር መስማት ይፈልጋል። በሌላ መንገድ አትየው። ያው ከደህንነቱ ስጋት በተጨማሪ ብዙ ስራ ስላለበት ነው። ስለዚህ ያው ይገባሃል፣ ጊዜውን ማባከን አይፈልግም ጋላርዛ። ይኸው ለዚህ ሳታመጡኝ ሁሉንም ነገር መናገር ትችሉ ነበር። ይኸው አሁን ነገርኩህ እኮ። ታዲያ
ከፈለግክ ትስማማለህ ወይ ደግሞ ትተዋለህ። አሁን ካልተስማማ በቃ ወደ ቤት መሄድ ትችላለህ። አይ ለአለቃ ንገረው። አብሬው መስራት እንደምፈልግ ንገረው። ቆንጆ ስራ እንደምሰራ ንገረው። እርስ በርስ ከምንቀማማ ለሁለታችንም የሚጠቅም ስራ ለመስራት እንደምፈልግ አስረግጠ ንገረው። እንዴት አይነት ቢዝነስ ነው አቶ ጋላርዛ? ዝርዝሩ ማወቅ እፈልጋለሁ። እንዲህ እንደምታየው ስለዚህ ነገር አለቃይ ማሳመን ቀላል አይደለም። የኮሌጅ ትምህርትሽን ትቀጥያለሽ? እሱ አያጠራጠርም። ይሄን አመት መጨረስ አለብኝ። ግን እኮ ልታገቢ ነው እና ሚሊዮነር ነው የምታገቢው ማሬ። እድሜ ልክሽን ስራ ለመስራት ትችያለሽ። ታዲያ ለምን ብለሽ ነው የምትማሪው? ሰው ላይ ሸክም ሆኜ የምኖር አይነት ሴት ከመሰልኩሽ እብድ ነሽ። በዛ ላይ ደግሞ ሀሳብሽን መቀየር አለብሽ። እይ አሁን ላይ ሴቶች ሙሉ ለሙሉ ወንድ ላይ መተማመን አይችሉም። ይሄን ማወቅ አለብሽ። አስተውይ። አይ ጥሩ ነገር የሚፈጠረው እኮ ለማይገባቸው ሰዎች ነው አይደል? ቢያንስ ስራ የምትሰሪው ከእሱ ጋር ነው ብዬ አስባለሁ። በእሱ ደግሞ ተሳስተሻል። ከፒፔ ጋር መስራቴን እቀጥላለሁ። ኦ ይሄ ሁሉ ስለምን እንደሆነ ገና አሁን ጉዳዩ ገባኝ። ተጠንቀቂ ሊዮ። ከእሳት ጋር ስትጫወች መጨረሻሽ መቃጠል ይሆናል። ትሰሚኛለሽ? እሺ ስሚኝ ሊዝ፣ ለዚህ መልስም አልሰጥሽም። ሰልችተሽኛል በጣም። ለወይዘሮ ሶኔ የነገርሻት ይሄንን ነው? እንደዛ ነው አይደል? ከእሷ ጋር አውርታችኋል? ከልቧ ትወድሻለች ሊዮ። ተጨንቃለች። ምንድን ነው ችግሩ? ይመስለኛል ለማንም መናገር እንደማልችልም ነግራሻለች። አረ ሚስጥረኛ ሆነሽልኛል ማለት ነው። አይደለም ሊዝ፣ ለሁሉም ሰው የማይነገሩ ነገሮች አሉ። ጥሩ፣ ቢያንስ የሆነ ፍንጭ ስጭኝ። አትነግሪኝም? አይ እንደሱ አይነት ጥያቄ አትጠይቂኝ። የምር መናገር አልችልም። እሺ አየሽ፣ ችግር የለውም። የልብ ጓደኛሽን ማመንሽ ደስ ይላል። በኋላ እንገናኛለን። ቻው። መቶ አለቃውን አዋርቼዋለሁ እና በጣም ነው የተናደደው። መሳሪያውን ማውለቅ ያለቃችንን አናዶታል ማለት ነው። ግን ታውቃለህ፣ በወቅቱ ያደረግኩት ነገር በጣም ትክክል ነው። አለበለዚያ አሁን እዚህ ጋር በህይወት ተገኝቼ ይህንን ታሪክ ለመናገር አልበቃም ነበር። ከጭፈራ ቤቱ ከወጣም በኋላ ሰዎቹ ፈትሸውኝ ነበር። ግን ሰውየውን አወራው? አይ ለምን? ቆይ ምን መሰለ፣ እነሱ እንዳሉት ከሆነ ባለቀ ሰዓት ያልተጠበቀ ነገር ያጋጠማቸው። በእርግጠኝነት አሁንም ስላላመኑኝ ነው ፒፔ። ግን ተስማምታችኋል አይደለ? ወታደራዊ ሚስጥር ያለበት መዝገብ ላኩላቸው። ከዛ እንደ አስፈላጊነቱ መልስ ሲኖረው እናሳውቃለን አሉኝ። እርግጠኛ ነኝ መቶ አለቃው በዚያ አይደሰትም። እንግዲህ ያለው ይሄንን ነው ፒፔ። እኔ ራሴን ከዚህ በኋላ መቼም ቢሆን አደጋ ላይ አልጥልም። በዚህ ሰዓት ወደ መቃብር ከምገባ እስር ቤት በሆን እመርጣለሁ። ይኸውልህ ለኑፔዝ እንደዛ ብሎሃል በለው ፒፔ። በዚህ በጠዋት እየወጣ ነው እንዴ? የመጠጥ ሱሰኞች መረዳጃ ስብሰባ አለኝ። የልደት ስጦታን መጀመሪያ አትከፍትም እንዴ? እኔ ፍቅር እስከ በኋላ መቆየት አይችልም? በኋላ ተጨማሪ ሌላ ሰፕራይዞች ይኖረዋል። አረ አዎ። አይ እንመጣለን። ስለ ጋበሽን እናመሰግናለን። እሺ፣ በነገራችን ላይ ምን ይዘን እንምጣ? እሺ፣ ጥሩ። እሺ፣ ቻው። እሺ፣ ቻው። ልጅህ ናት የደወለችው። ኧረ እባክሽ፣ የምን ግብዣ ነው ስትይ የሰማሁት? ልጅህ የክርስቲያን ልደት ዛሬ እንደሆነ ልትነግረኝ የደወለችው እና ፒፔና ኤልዛቤት ለሱ ሳይነግሩት ዝግጅት አዘጋጅተውለታል። የት? ዳንጎንድ መስክ ላይ። ሀሳባቸው ፒፔ ይዞት ይቆይና ልክ ሁላችንም ስንሰባሰብ ይዞት ይመጣል ማለት ነው። እንደዛ ነው ያሰቡት። የጅል ስራ ነው አይደል? ልጅ እንዳለችው ከሆነ እንደዛ ካላደረግን ክርስቲያን እያወቅ እንድናዘጋጅ አይፈቅድልንም። በዛ ላይ ፊሊፔ ይሄንን ዝግጅት ሲያዘጋጅ ረጅም ጊዜ ሆኖታል እና አኒባል ራሱ አያውቅም። ድግስ እያሰቡ ከሆነ ማዘጋጀት የነበረባቸው ሌላ ቦታ ነው። እዛ አልነበርም ሶኒያ። ፒፔ ጋር ወይ እዚህ ብቻ ሌላ ቦታ። አኒባል ቤቱ ሲሄድበት ደስ አይለውም። ባህሪውን አውቀዋለሁ። እኔ ግን ጥሩ ነው ብዬ አስባለሁ። አማቾች ልትሆኑ እኮ ነው። አሁን ግን በመሀላችሁ ያለውን ነገር ብታስተካክሉ ጥሩ ነው አይደል? ችግሩ ከኔ አይደለም የራሱ ነው። ጥሩ ግን መነጋገሩና ሰላም ማውረዱ ለአንተም ቢሆን ጥሩ ነው ካርሎስ። ሁሌም ጥሩ ጓደኛሞች ነበራችሁ። በዛ ላይ ደግሞ ለልጅ ይመጣል ብዬ ስለነገርኳት መቅረት የማይቻል ነገር ነው። ቃል ገብቼላታለሁ። ትሄጃለሽ? አዎ። ለሊዮን እንገራት። እሺ። ይሄ ግልጽ ነው። ብዙ ጥሩ ጊዜዎችን አሳልፈናል ክርስቲያን፣ መጥፎ ጊዜያትንም አሳልፈናል። ግን ደስተኛ እንሆናለን። ማታ ሞኒቶስ እንሄዳለን።
አስቤበታለሁ። እና እሺ እንሂድ። ሊና፣ እርግጠኛ ላይ ለእኛ በጣም ጥሩ ነው። አዎ ክርስቲያን፣ ይህን ቀን በአጋጣሚ ተጠቅመን የነበረው ነገር መመለስ አለብን። ሁለታችንም በፊት ያሳለፍነው መጥፎ ነገር እናስተካክላለን። ስለ ወደፊት ህይወታችን ማሰብ አለብን። እሺ እኔ ፍቅር፣ ለምን ዛሬን አነዝናናም? እባክሽ ዛሬ ፈታ እንበል። ያንተ ልደት ስለሆነ ያንተ ውሳኔ ነው፣ አታንሳው። ሊና፣ ፒፔ ነው። መልሰህ ትደውልለታለህ? አይ ሰላም። ስማ ወንድሜ፣ 1 ዓመት መጨመር ስሜቱ እንዴት ነው? በእናት ምን ልበለ፣ 15 ዓመት ሆኜ የተሰማኝ ስሜት ራሱ ነው። እሱን ነው የምልህ። መጨመር ያለበት መታወቂያችን ላይ ያለው ቁጥር ነው እንጂ እኛ ማስታወቅ የለብንም። መሆን ያለበት እንደዛ ነው። ስማ፣ መልካም ልደት። መልካሙን ሁሉ እመኝልሃለሁ። እሺ፣ ፈጣሪ ይባርክ። ሰርፕራይዝ! መልካም እንኳን ተወለድክ። በጣም ደስ ይላል። እሺ፣ ሰላም፣ አመሰግናለሁ። ሰርፕራይዝ! እንኳን ደስ አለህ። እንኳን ተወለድክ። መልካም ልደት። መልካም ልደት። አመሰግናለሁ። መልካም ልደት። መልካም ልደት። አመሰግናለሁ። ምን ማለት እንዳለብኝ አላውቅም። ጭራሽ ያልጠበቅኩት ነገር ነው እና የአባቴን ፊት ሳየው ራሱ ያወቀ አይመስልም። እሺ፣ አንዴ ባለ ልደቱ ይናገር። በል ተናገር። መቼስ ያንተ ስራ ነው ወንድሜ። እውነቱን ለመናገር የዚህ ሴት ሀሳብ ነው። እሺ፣ እኔ ተባባሪ ነው። እንኳን ደስ አለህ። እና እንደዚህ አይነት አጋጣሚ የማልፍልህ መስሎ ነበር። ንገረኝ እስኪ። መልካም ልደት። በቃ እንደ ቤታችሁት በደንብ ተዝናኑ፣ ፈታ በሉ፣ ይመቻችሁ። በጣም እናመሰግናለን። እስኪ ቆንጆ ነገር ተጫወቱልን፣ ቆንጆ ሙዚቃ። እናመሰግናለን፣ እናመሰግናለን። አይ ቆይ አንዴ፣ መጀመሪያ ባለ ልደቱ ያውራ። ዘፈን ብሰማ እመርጣለሁ። ይቻላል። አዎ ጀምር። እሺ፣ ጀምር። ክርስቲያን፣ አንድ ነገር ብቻ ልጠይቅህ። እሺ ጠይቂኝ። ኤልዛቤት አብራቸዋለች? ጓደኞችና የማላውቃቸው ሰዎችም ጭምራሉ። እና እሷን መታለች? አዎ ሊና፣ ፊሊፔ ነው ሁሉንም ነገር ያዘጋጀው። ክርስቲያን፣ ሁሉንም አባራቸው። እንደማልችል ታውቂያለሽ። የራሳችን እቅድ ነበረን። አንድ ቀን ማስተላለፍ እንችላለን። ምን ነካ ክርስቲያን? ነገ እኮ ምን ችግር አለው ታዲያ? ለእኔ ችግር አለው። ይሄን ቀን አንድ ላይ እንደምናሳልፍ ተስማምተን ነበር። የወደፊት ህይወታችን እንዴት እንደሚሆን ማሳያ ይሆነናል ተባብለን ነበር። እና አሁን ከእሷ ጋር ልታሳልፍ ነው? አይደለም። እሷ ውጭ ያለች ማለት ከእሷ ጋር ሆናለ ማለት አይደለም። እኔ በምን አውቃለሁ? አንተ ሳሎን ልደትን እያከበርክ ነው። እኔ እዚህ ክፍል ውስጥ ተቆልፎብኛል። ወንድሜ ስራ ይዘህ ነው እንዴ? አይ ፒፒ፣ አንድ ደቂቃ ስጠኝ። ሊዮኒልዴ፣ ለምንድን ነው እንዴ የቀረዘሽው? እጮኛ ሲኖርሽ ባህሪሽ እንዲሆነው እንዳይሆን። ለምንድን ነው እንደሱ የምትይኝ? አይደለም፣ እዚህ ዝግጅት ላይ መምጣት አልፈለግኩም ነበር። አረ ይገርማል። ለምንድን ነው? ሁላችንንም ሲያይን ክርስቲያን ፊቱን እንዴት እንዳደረገው አላየሽው? እዚህ መገኘታችን ደስ እንዳላለው ያስታውቅበታል። ያው ያልጠበቀው ነገር ስለሆነ ነው። አለቀ። ሳያስበው ሰርፕራይዝ ስላደረግነው ነው። አይ እዚህ መገኘታችን እንዳላስደሰተው ያስታውቅበታል። ድብርትሽ የመጣው ከሌላ ነገር እንደሆነ እየጠረጠርኩ ነው። ተይ እንጂ። ኧረ ለምን? ምክንያቱም እዚህ ዝግጅት ላይ መጠጥ የለም። ግን ፈታ ቤ ማሪ፣ ከፈለግሽ ለእኔ ያሳውቅኝ። አንድ ትንሽ መጠጥ ይዤ መጥቻለሁ። አንቺ ያምሻል እንዴ ሊዝ? ለምን አመጣሽ? ኧረ ተይ፣ የሌለ ግርግር አትፍጠሪ። ሌላም ብዙ ሰው ደብቆ መጠጥ እንዳስገባ እርግጠኛ ነኝ። ምን እየሰራ ነው? ልብሴን ልቀይር ነበር። ሳልነግሬ ሁሉ ሰው ስለሰብሰብኩ ይቅርታ። ደግሞ እሺ፣ አታስብ፣ ስላልጠበቅኩት እንጂ ምንም ችግር የለውም ፒፔ። ኤልዛቤት በግድ ከሱ ደብቀ መሆን አለበት ስላልችኝ ነው። ያው ሁሉም ሰው መጥቷል። ከፈለግ ሁሉንም ሰው ሂዱ ማለት እንችላለን። እሺ። ኧረ ተው እንጂ አስፈላጊ አይደለም። ስም ወንድሜ፣
እኔ እኮ በደንብ አውቃለሁ። ደስ ሲል እኮ ፊትህ እንደዚህ አይደለም። ደክሞኝ ነው ፒፔ፣ እውነቱ ይሄ ነው። የምር አናግረናቸው እኮ ሂዱ ማለት እንችላለን። እንደፈለክ ነው መሆን ያለበት። አይ እንዲያውም ወደ ሳሎን እንመለስ። እሺ በል ቶሎ ልብስ እንቀይር። ሀሳቤን ቀይሬያለሁ ፒፔ። ለምን? አሁን ልቀይር አልነበር እንዴ? አይ የመጣሁት ንጹህ አየር ለመቀበል ነው። እና ደግሞ የሁሉ ሰው ቤትህን ተቆጣጥሮ ሲጠብቅህ ውስጥን ለማሳመን እንደሆነ አውቃለሁ። ነው አይደል? አንተን እኮ በጭራሽ መዋሸት አልችልም ፒፔ፣ እውነት ነው። ግን አሁን ዝም ብለን ባለው ነገር እንደሰት አይሻልም? ምን ትላለህ? ለኤልዛቤት ስትል እንደሱ አድርግ። ስለዚህ ዝግጅት ምን ያህል እንዳሰበች አንተ አታውቅም። በቃ እንሂድ። በል መጀመሪያ አንተ ሂድ። እንግዳይ እኮ አንተ ነህ። አንተ ቅደም። መጀመሪያ አንተ ቅደም። ደግሞ ብትጠፋብኝስ? እሺ ቅደም። ሂድ እንጂ ምንድን ነው ችግር? እሺ በቃ